ሁላችን እንቆምና ለዛሬ ደግሞ በክፍል 3 የእግዚአብሔርን ቃል እንሰማለን። ሰምቶም ደግሞ በእኛ ፍሬ ያፈራል። እኛ ሰሚዎች ብቻ አይደለንም፣ አድራጊዎች ነን። አሜን። እግዚአብሔር ይመስገን። የእግዚአብሔር ልጆች አድራጊዎች ናቸው። በማቴዎስ ወንጌል 13 ጌታ በሰጠው ምሳሌ ዛሬ ሶስተኛውን ክፍል ነው የምናነበው። እግዚአብሔር የተመሰገነ ይሁን። ሙሉ ክፍል ስለ ባለፈው በተከታታይ የተማርነው ነው። ዛሬ ግን አንድ ለየት ያለ ነገር አስተውለ ነው በደንብ አስምረንበት እንድንወጣ እና በደንብ እንድናየው ነው የምፈልገው። ቁጥር 24 ላይ ሌላም ምሳሌ አቀረበላቸው። ከበፊቱ ከዛ ከዘሪው ምሳሌ ሌላ ነው ይሄ። እንዲህም አለ፣ መንግሥተ ሰማያት በእርሻው መካከል ዘርን የዘራ ሰውን ትመስላለች። ስለ ኪንግደም ኦፍ ጋድ ነው እያወራ ያለው። ሰዎቹ ሲተኙ ይላል፣ ጠላት መጣና በስንዴው መካከል እንክርዳድን ዘርቶ ሄደ። ሰዎቹ ሲተኙ ጠላት መጣና በእርሻ መካከል እንክርዳድ ዘርቶ ሄደ። ስንዴውን በቀለና በአፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ፣ ተገለጠ። የባለቤቱም ባሮች ቀርበው ጌታ ሆይ መልካምን ዘር በእርሻ ዘርተህ አልነበረምን? እንክርዳዱ ከወዴት አገኘ አሉት። እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲያስ ሄደን ብንነቅለው ትወዳለህ? ሄደን እንንቀለው፣ ደስ ይሰኛል፣ እናስወጣው አሉ። እርሱ ግን እንክርዳዱን ስትነቅሉት ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም፣ ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በመከር ጊዜም አጫጆቹን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በየነዶው ሰሩ፣ ስንዴውን ግን በጎተራዬ ክተቱ እላለሁ አለ ይላል። This is another example ነው የሰጠው። ዛሬ ፓርት 3 በደንብ የምናየው የምናነበው ክፍል ነው። እንጸልይ። ቅዱስና ዘላለማዊ ሆንክ የሰራዊት ጌታ እግዚአብሔር፣ ባለብዙ ምሕረት፣ ባለብዙ ቸርነት፣ ባለብዙ ሞገስ በሰማያትና በምድር እስትንፋሳችንና መንገዳችንን አንተ ያስክ የሕይወታችን ሁሉ መገኛ ምንጭ ከአንተ ስለተፈጠርን በአንተ ስለተፈጠርን እግዚአብሔር አምላክ ሆይ በአንተም ስለዳን በክርስቶስ ኢየሱስ በሆነው ሁሉ በሰማይ በምድር ክብርና ምስጋና ያንተ ነው። ስለኖርንበት ኑሮ፣ ስለዋልንበት ውሎ፣ ስላደርንበት አዳር፣ መስቶ ስለነጋው ስላለፉት ዘመናት፣ በፊታችን ስላሉት ሁሉ ቀናቶች አንተ አምላካችን ነህ። ስምህ ይቀደስ። በአንተ እንቆማለን፣ በአንተ እንገባለን። በሰማይ ስለጻፍክልን እግዚአብሔር አምላክ ሆይ በተናገርከውም ስለምታኖረን፣ ከክፉ ሁሉ ስለምትጠብቀን፣ ስለምታሳድገን፣ ምሕረትና ቸርነትህ በየዕለት ዕለቱ ስለበዛልን እናመሰግንሃለን። ዛሬም በቃልህ በመንፈስህ በዚች በአንተ ቀን ቀድሰን። እነሆ ሁላችን በፊትህ አለን። የመንግሥትህን ቃል አሁንም በእኛ ውስጥ ይብቀል፣ አሁንም ይዘራ። መንፈስ ሆኖ የሚመጣ ቃልህ፣ ሕይወት ሆኖ የሚመጣ ቃልህ፣ ሰላም ሆኖ የሚመጣ ቃልህ፣ ማስተዋል ሆኖ የሚመጣ ቃልህ ከአዳማዊ ሕይወት ያወጣል። ጌታ አምላክ ሆይ ወደ ክርስቶስ ሕይወት ዛሬም መልሰን። በልጅህ መንግሥት ውስጥ ነው ያለ ነው እግዚአብሔር ሆይ፣ ልጅህን የምንመስልበት የእሱን ፈቃድ የምናቅበት፣ ካሮጌው ሰው ደግሞ ጌታ አምላክ ሆይ የምንለያይበት ቃልህ ብቻ ነው። ያን መንፈስ፣ ያን ጸጋ፣ ያን ኃይል ስጠን። የዲያብሎስን ሥራ በቃልህ ደግሞ አሁንም አፍርሰው በኢየሱስ ክርስቶስ ስም። ኤኒ ስትሮንግ ሆልዶች አብሮ የሚቀመጥ ለጠላት ሁሉ የሚስማሙ ነገሮች በኢየሱስ ስም የፈረሱ ይሁን። የሰው አእምሮ ነፃ ይሁን። ጌታ አምላክ እንደ ቃልህ ንጹሕ ልብ ፍጠር። በመንፈስህ ቀድሰን በኢየሱስ ክርስቶስ ስም የሰይጣን ሥራ ይፍረስ። መንፈስ ቅዱስ ሆይ
የሰውን መንፈስ መቀደስ መስራት የሰውን ልቦና መሙላት የምትችል አንተ ነህ። እኛ ሰራተኞች ነን። መንግስቱ ያንተ ነው። የመንግስቱን ባለቤት አንተ ነህ። ክብር ለስም ይሁን በክርስቶስ ኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። ሮዚ ዌልካም ዌልካም፣ እንኳን ደህና መጣሽ፣ እንኳን እግዚአብሔር ረዳሽ። ሮዚ ብርቱ ሰው ነች። በጣም ሳትቀር እርግዝናዋ ምክንያት ሳይሰጣት፣ ምክንያት ቢሆን እኮ እርግዝና ምክንያት ነው፣ ትልቅ ምክንያት ነው አይደለም? ግን እርግዝናዋን እንደ ምክንያት ለስንፍና ሳትጠቀምበት፣ ለስጋ ሳትጠቀምበት እግዚአብሔርን ቃል በመስማት በማገልገል እስከ መጨረሻው አብራን ነበረች። እግዚአብሔር ደግሞ በሰላም ገላግሏት ዛሬ በመካከላችን አለች። እንኳን እግዚአብሔር ረዳሽ፣ እንኳን በሰላም መጣሽ። አጨብጭቡላት፣ ባርኳት። አሜን። ዶክተር ሙሌ እንኳን በሰላም መጣ። እግዚአብሔር አምላክ ይባርክህ፣ ጸጋውን ያብዛልህ። ኦራይት ፓርት 1 እና ፓርት 2 መጠራትና መመረጥ ላይ ነው እያተኮርን ያለነው። መጠራት ብቻውን ደህንነት አይደለም። በመጠራት ውስጥ መቀመጥ ለዘላለም ሕይወት ዋስትና አይሰጥም። የተጠሩ ሁሉ አይደለም የሚድኑት፣ የተጠሩ ሁሉ አይደለም የክርስቶስ አካል የሚሆኑት። መጠራት የመጀመሪያው ፕሮሰስ ነው። እግዚአብሔር ለሁሉ ሰው ነው የሰጠው። የመጨረሻ የዓለም የመጨረሻ ኃጢአተኛ፣ በቃ የመጨረሻው ክፉ ሰው እንግዲህ በዓለም ላይ ቢባል ይሁዳ ነው። እኛ ስለማይገባ ነው፣ እግዚአብሔር ራሱ ስለሚያውቀው በቃ የዓለም የመጨረሻ ክፉ ቢባል the worst person የልቡ በጣም መጥፎ ቢሆን ይሁዳ ነው። እስከሱ ድረስ እንኳን ምን ሆኗል? የመጨረሻውን ኃጢአተኛ ምን አድርጎታል? እድል ተሰጥቷል። ምክንያት የለንም። በመጠራታችን የመጀመሪያ ብጽዕና ነው። ብፁዕ ነው። የተጠሩ ሰዎች ብፁዕ ናቸው። መጠራታቸውን ሰምተው መምጣት ራሱ ጥሩ ነው። መስማት ብጽዕና ነው፣ አንዱ ብጽዕና ነው። ግን አልቲሜት ጎል አይደለም። የመጀመሪያው የእግዚአብሔር የክርስትና አስተምህሮ መጠራት የሚል ነው። ፍጻሜው ግን መመረጥ። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። ፓርት 1 እና ፓርት 2 እዛ ላይ ነው የተማርነው። ፓርት 1 ላይ በዚሁ ክፍል በማቴዎስ ወንጌልም በሉቃስ ወንጌል ምዕራፍ 8 ቁጥር 4 ላይ በዚህ በማቴዎስ ወንጌል ምዕራፍ 13 ላይ በግል ህይወታችን ላይ ነው ምሳሌ ሰጠው። የእያንዳንዱ ሰው የግል ልቦና ምን አይነት ልቦና ነው ያለኝ ኢን ፐርሰን፣ ይሄ በማስ ሳይሆን በግል ህይወቱ የእያንዳንዱ ሰው ልብ ይለያያል። እግዚአብሔርን ደግሞ አትራክት የሚያደርገው ሌላ ምንም ነገር አይደለም፣ የሰው ልብ ነው። የእግዚአብሔር መብራት የሚበራበት እግዚአብሔርንም ለማየት ልበ ንጹሃን ብፁዓን ናቸው፣ እግዚአብሔርን ያያሉ። የልብ ንጽህና is very important። በሰላም ለመኖር ደስተኛ፣ ይሄ የኢነር ሳቲስፋክሽን የአእምሮም ሰላም የሚያመጣው ልቡ ንጹህ የሆነ ሰው ነው። የሰው ሁለንተናው ባህሪውም ዕውቀቱም ምኑም ያለው ልብ ውስጥ ነው ያለው፣ የተሰወረው ልባቸው ውስጥ ነው። እግዚአብሔር ደግሞ የሚመረምረው ቃላችን አይደለም፣ ልቦናን ነው የሚመረምረው። ልብና ኩላሊትን የሚመረምር አምላክ ነኝ ይላል። ለዚህ ነው ዳዊት መርምረኛል። ፓርት 1 እና ፓርት 2 ባለፈው ስለተማርነው ዛሬ መድገሙ ምንም ጥቅም የለውም።
ግል ላይ ያተኮረ ነው። ፓርት 1 ላይ 100ም 60ም 30ም ለማፍራት የግልን ነው እያወራን ያለ እና ጠላት ታርጌቱ እኛ አይደለንም። በሰው ልብ ውስጥ ሰው ጉልበተኛ የሚሆነው፣ ሰው መንፈሳዊ የሚሆነው፣ ሰው የእግዚአብሔር የሚሆነው፣ ሰው አስተዋይ የሚሆነው የእግዚአብሔር የመንግስቱ ቃለ እግዚአብሔር በሱ ውስጥ ሲኖር ነው ሰው መንፈሳዊ። ኢቭን መንፈስ ቅዱስ ሰው የሚሞላው በቃሉ ሙላት ውስጥ። ምክንያቱም ጌታ ሲናገር እኔ የምነግራችሁ ቃል መንፈስ ነው ይላቸዋል። ዋዳዚት ምን ቁጭ ብለን ማሰብ ያለብን ነገር ምንድነው? መንፈስ ነው ማለት እንዴት ነው ቃል መንፈስ የሚሆን? በእምነትም ስንናገርኮ ተራራን የሚያፈርሰው አጋንንት ሰምተው የሚወጡት ድምጻችንን አይደለም፣ መንፈስ የሆነውን ቃል ነው የሚሰሙት። በእምነት ውስጥ በክርስቶስ ኢየሱስ ውስጥ ያለው ያ እምነታችን ውጣ ስትለው የገሃነም ደጆችን ያፈርሳል፣ ይታዘዛሉ። በእኛ ድምጽ አይደለም። ድምጻችሁን ብታወፍሩት፣ ብትጮሁ፣ ብታቀጥኑት it doesn't matter። የሰው ድምጽ ምንም አያመጣም። ድምጽ ነው። it's about the spirit። አጋንንት የሚታዘዙት፣ ርኩሳን መናፍስት የሚታዘዙት፣ የገሃነም ደጆች የሚወድቁት። እኛንም ለመንካት የኔ ድምጽ አይደለም የነካችሁ፣ ያንተ ድምጽ ያንቺ ድምጽ አይደለም። ውስጣችን የሚገባው ያ የህይወት ቃል ነው አይደል? አጥንትና ጅማት ነፍስና መንፈስን እስኪለይ ይበረታል። እዛ ዕብራውያን ምዕራፍ 4 ላይ ተጻፈ። የመንፈስ ቃል ነው ሰውን ነፍስ ውስጥ የሚገባው አይደለም? እምቢ ያለውን ስትሮንግ ሆልዶችን የሚያፈራርሰው እኮ አሁን እንደ ቆሮንቶስ ምዕራፍ 4 ሁለተኛ ቆሮንቶስ ምዕራፍ 4 ምሽጋችን የጦር ዕቃችን ብርቱ ነው ምሽግን ለመስበር የሚለው እኮ የክርስቶስን ዕውቀት ነው። ትምህርተ እግዚአብሔርን ነው። ትምህርተ ክርስትናን ነው። ሃሎ። ምክንያቱም የሰው አእምሮ የተያዘበት፣ የሰው ነፍስ የተያዘበት፣ የሰው ዕውቀት የተሰራበት ስሪት አለው። ያ ስሪት ለገሃነም ደጆች አመቻችቶታል። ሃይማኖታዊ ሊሆን ይችላል፣ ግን የገሃነም ደጅ ነው። ከኔ ጋር ናችሁ? ሃይማኖት ስንል ባለፈው ተናግሬያለሁ። አንዲት ሃይማኖት ስትባል ሌላ ሪሊጅን ማለት አይደለም፣ በክርስቶስ ኢየሱስ የሚያምን ማለት ነው። አንዲት ሃይማኖት የሚላት እሷን ነው። በክርስቶስ ኢየሱስ በማመን የሚገኘውን ጽድቅ ነው አንዲት ሃይማኖት። ኢትስ ኖት አባውት ስለ ዲኖሚኔሽን እያወራን አይደል። በየትኛውም ነገር ውስጥ የሰይጣንን ስራ የሚያፈርሰው ቃሉ ነው። የሚያኖረንም የሚያቆመንም ድል የሚሰጠንም በእግዚአብሔር ሕልውና ውስጥ የሚያስገባንም ቃሉ ነው። አሜን። ክብርና ምስጋና ለእግዚአብሔር ይሁን። በግል ነው። ማቴዎስ ወንጌል ምዕራፍ 13 ከላይ ያለው ስለ ግል ነው። ሉቃስ ወንጌል ምዕራፍ 8 ቁጥር 4 ላይ ስለ ግል ነው። አሁን ግን ሁለተኛው ምሳሌ ስለ ማስ ነው። ሄሎ። አዝ ቸርች ውስጥ በቸርች ውስጥ ነው ያወራን ያለ። የቅድሙ እንክርዳዱ በእኛ ህይወት ውስጥ የእግዚአብሔር ቃል እንዳይበቅል የሰማነውን ቃል አምነን እንዳንቆም ክርስቶስ ኢየሱስን እስከ መጨረሻው እንዳናምን በክርስቶስ የሚገኘውን ጸጋ አምነን እስከ መጨረሻው እንዳንሄድ በልዩ ልዩ ፈተናዎች ከኛ ውስጥ ያንን የመንግስቱን ቃል የእግዚአብሔር ልጅ ኢየሱስ ክርስቶስን ያወቅንበትን ያመንበትን የዳንበትን ቃልና ጸጋ ለማውጣት ነው። ከእግዚአብሔር ጋር የታረቅንበትን ርቅ መስበር አለበት። ከእግዚአብሔር ጋር የተዋሃድንበትን ያንን ኪዳን መስበር አለበት። አዲስ ኪዳን ውስጥ እንድትገባ አይፈልግም። በአዲስ ኪዳን ውስጥ እንድትኖር አትፈልግ። ያ ነው የእግዚአብሔር ቃል የሚለው። ኪዳኑ ውስጥ መግባት ማለት ነው። መንግስት ውስጥ መግባት ማለት ነው። የመንግስቱ ቃል ኪዳኑ ነው። አዲስ ኪዳን ነው የእግዚአብሔር መንግስት ነው። ከኪዳኑ ለማውጣት ከአዲስ ኪዳን ለማውጣት ሰይጣን ይጥራል። the ultimate goal of ሰይጣን ከዘፍጥረት ምዕራፍ 3 ጀምሮ እስከ ክርስቶስ መምጣት እኛም በመልካችን ምንም ስለመልክ አይደንቀውም። ነጭ ሆንክ፣
ለኛ ሀገር ይሄ ለአሜሪካ ለአፍሪካ ለምናምን ነው እንጂ ሰይጣን ነጭም ሰው አያውቅም፣ ጥቁርም ሰው አያውቅም። ሰው ነው የሚያውቀው ሰይጣን። እግዚአብሔርም ነጭም ሰው አያውቅም፣ ጥቁርም ሰው አይደለም የሚያውቀው፣ ሰው ነው የሚያውቀው እግዚአብሔር። የከሌ ዘር፣ የከሌ ነገድ፣ የከሌ ቋንቋ የሚባል ነገር የለም በመንፈሳዊ ዓለም። ሰው ነው ሁሉ። ሄሎ ሶ ክርስቶስም የመጣው ሁሉንም ሰው ለማጽደቅ ነው። ሰይጣን የሚሰራው ሁሉንም ሰው ለማጥፋት። that's a big difference። ዋው ብሎ ሰይጣን እነዚህስ እንደው እንግሊዘኛቸው ሲጣፍጥ ብሎ ዝም የሚልህ ይመስላል። አቤት የዚህ ልጅ አማርኛ፣ አቤት የዚህ ልጅ ኦሮምኛ ምናምን፣ የዚህ ልጅ ወላይትኛ ጉራገኛ የሚልህ ይመስላል። እሱ ምንም ውጤት እንደሌለው ያውቃል። ጥሩ ልብስ ለብሰን ዝንጥ ብለን ስንሄድ አቤት 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 ነው እንደዚህ ሲያስፈሩ ይላል። ስለዘነጥክ አይልም። ሀብት ስላካበትን አይልም። ጠንካራ ስፖርተኛ ስለሆን አይልም። አጭር፣ ረጅም፣ ወፍራም፣ ቀጭን ለሰይጣን ሰው ነው። ለእግዚአብሔርም ሰው ነው። ሶ ትግሉ ይሄ ሰው የሚጸድቀውም በቃል ነው፣ የሚኮነነውም ቃሉ ከሱ ሲወጣ። አዳምና ሔዋንን መጀመሪያ ሲቀርባት ሔዋንን እግዚአብሔር ምንድን ነበር ያላችሁ እኮ ነው። ቁመትሽ ስንት ነው? አለባበስሽ ምናምን አላላትም። ምንድነው እግዚአብሔር የተናገራችሁ ነገር እንዳታደርጉ የከለከለው ምንድነው ነው ያላት። እግዚአብሔር የተናገረው ነገር ሕይወት እንዳለበት ከሱ ጋር የሚያኖረን ገነታችንን የሚያስጠብቅ ከሞት የሚያድነን እግዚአብሔር የተናገረው የሕይወት ቃል እንደሆነ ስለሚያውቅ ከዛ ሕይወት ቃል ከወጣን ሞት እንዳለ ስለሚያውቅ ታርጌቱ የእግዚአብሔር ቃል ነው። ሶ ዶንት ቢ ፉሊሽ። አሁን ዓለም ላይ ሰይጣን ጨዋታ የእነንትና ቸርች he is playing a game. He is playing a game. አንዲት ነች ቤተ ክርስቲያን፣ እሱም በክርስቶስ ኢየሱስ አምነው ዳግም የሚወለዱ ማለት ነው። አንዲት ጥምቀት የሚለው ኢየሱስ የእግዚአብሔር ልጅ ነው ብዬ አምኜ ካመንኩ በኋላ የምጠመቀውን በአብ ወልድ በመንፈስ ቅዱስ የምጠመቀውን ጥምቀት እንጂ it's not about denomination። ሶ የግልን ከጨረሰ በኋላ ሰይጣን በግል አሸንፈነዋል። በግል እምቢ ብለነዋል። እንኩ ብሎን እምቢ ብለነዋል። ወስዶብንም አልክድም ብለን ጸንተን ቆመናል በፈተና አይደለም። ከፈለገ በሐሰት ክስ ሊከስ ይችላል። ያለህን ንብረት ሊወስድ ይችላል። ሊያወዛውዝህ ይችላል። በቤተሰብ ይመጣል፣ በልጆች ይመጣል፣ በጤንነት ይመጣል፣ በኑሮ ይመጣል፣ በስራ ገበታ ይመጣል። ያነቃንቀሃል። አንተን የሚፈልገው ከክርስቶስ ማጉደል ነው። የእግዚአብሔር ልጅነትን ተውልኝ ነው። ከእግዚአብሔር ጋር የታረቅበትን እርቅ ተው፣ ሌላውን ነገር ለኔ ተው። በዛ ስንጸና እምቢ ስንል በዓለም ያለውን ልስጥህ፣ ነፍስህን ለኔ ሽጥልኝ። sell your soul to me and I will make you famous። አሁን እኮ ሰው ሳያውቀው ነፍሱን እየሸጠ ነው አይደለም። ፌመስ ለመሆን በቃ ሲያስቸግራቸው ዱርዬ ይሆናሉ። አሁን ኢትዮጵያ ውስጥ እንደሱ ነው። በቃ they are so desperate to be famous. There is no any other way to be famous except you are so foolish. The only thing you need to have something is just be foolish. Be arrogant, then you'll be smart. I mean, you'll be popular. Be crazy. የሚደነቁትን ሰዎች ናቸው የሚሳደቡ፣ የሚራገሙ፣ ባለጌዎች፣ ነገረኞች፣ ክፋተኞች፣ ካዲዎች፣ አጋንንት የሞላባቸው ሰዎች፣ ደፋሮች፣ ፖፑላር ብቻ ፖፑላር ለመሆን ሰውም ወጣቱም ወደ እነዚህ ሰዎች ይመጣል። That means they are selling their soul in other way. They are selling it. They are so desperate. ወገኖቼ በመጀመሪያው ፈትኖሽ አሸንፈሽው የፈለገውን ቢያመጣ ባለፈው ብያችኋለሁ። በቤተ ክርስቲያን በክርስቶስ ውስጥ በሃይማኖት አልናቅቶናል። ሃይማኖት ደብድባናለች፣ አባራናለች።
ለመግደልም ሙከራ አድርገዋል። ነሚት ነው። ክርስቶስ ሕይወት ነው። በቃ እንዳውም ደግሞ ነፍሳችን እንኳን መሰጠት ካለበት ነፍሳችንን ለክርስቶስ ሰጥተን እናገኛታለን። ነፍሱን የሚሰውር ያጣታል፣ ነፍሱን ስለኔ የሚተው ግን ያገኛታል። ካልኩሌሽኑ ነፍስ እንኳን የሚያሰጥ ቢሆን I can give it. I did. እግዚአብሔር አልፈቀደም አትሄዱም ያለ ጊዜው ገና ስራ አለ ብሎ ነው እንጂ ነፍሳችንን ሰጥተናል ለጌታ። ነፍሳችን በክርስቶስ ኢየሱስ በሰማያዊ ስፍራ ከሱ ጋር ምን ሆናለች? ተሰውራለች። እዚህ አይደለች። ሄሎ ዛሬ ታዲያ ሁለተኛው ምሳሌ ጌታ ያጠነከረው ተጠንቀቁ ያለው በጣም ከባድ ጥንቃቄ የሚያስፈልገው በማስ ደግሞ በቤተ ክርስቲያን ውስጥ እርሻው የእግዚአብሔር ልጆች ናቸው። አሸንፈዋል። ኦልሬዲ አሁን እርሻ ሆነዋል፣ ፍሬ አፍርተዋል። በእርሻው መካከል ግን እንክርዳድ፣ እነዛ ማን ናቸው? የጨለማው ልጆች ናቸው ይላል። በህብረት መካከል የአጋንንት መልእክተኞች ይገባሉ። ኢንቴንሽናሊ በቸርች ውስጥ አይቻለሁ፣ እዚህ ሀገርም አይቼዋለሁ። በኃይል ነው ያየሁት፣ ዋጋም ከፍለንበታል። ደለብረት ላይ አጋንንት ልጆች ለአጋንንት የተሰጡ በፍጹም ስለ ክርስቶስ ማዳን እና መዳን በፍጹም ያልገባቸው አልቲሜት ጎላቸውም ያ ያልሆነ ሰዎች ተመሳስለው ቸርች ውስጥ አሉ። እንክርዳድ የሚለው ውጭ ያሉትን አይደለም፣ በእርሻ ውስጥ ነው የሚለው። ሄሎ 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 በቤተ ክርስቲያን ውስጥ ነው አሁን ይሄ የሚናገር። በቤተ ክርስቲያን ውስጥ የሰይጣን መልእክተኞች አሉ። ጌታ ከጠራቸው አንዱ ይሁዳ ነበር አይደል? አንዱ የዲያብሎስ ልጅ ያለው ይሁዳን ነው። ሂድ እንግዲህ የአባትህን ፈቃድህን ፈጽማል። ልክ እንደዚህ ጌታ ምሳሌ ሲሰጥ ቤተ ክርስቲያን የእግዚአብሔር መንግስት የተጠራች ነች። ተጠርተው ከወጡት መካከል ሰይጣን በሌሊት መጥቶ ምን ዘራ? እንክርዳድ። ያ እንክርዳድ ምንድን ነው ሲሉት የዲያብሎስ ልጆች ናቸው እነሱ። አሁን ነው ችግሩ የሚመጣው። በዚያን ጊዜ እንክርዳድ መሆኑ ታወቀ ይላል። it took time ማለት ነው። ሄሎ እኔ ጋር ናችሁ? ይኸው መጽሐፍ ቅዱስ ነው የማስተምረው። ከንጹህ ልቤ ነው የምነግራችሁ። ኦኬ ጀነራል የክርስትና ዕውቀት ነው እየተናገርኩ ያለው። ስለኛ አይደለም፣ ስለ ግል ህይወታችን ነው። እነዚህ አይነትን ሰዎች ይልካቸዋል ሰይጣን። ስለዚህ ስራቸው ምንድነው? ያን የክርስቶስን አካል ምን ማድረግ ነው? ማስቀጨጭ፣ ቢችሉ ማፍረስ፣ ማናጋት፣ ማጋጨት፣ ግራ ማጋባት፣ ሰዎችን ማሰናከል፣ መበታተን። ታትሴር ጎል በቃ የሚሰሩት ሌላ ነገር የለም። አሁን ማፍረስ ነው፣ አሁን ማፍረስ፣ መገንባት የሚባል ነገር። ምክንያቱም መልእክተኞች ናቸው እንጂ ልጆች አይደሉም። አሳይን አላቸው። የገሃነም ደጅ አሳይን ናት። የሰማችሁ ነው። እንደነዚህ አይነቶቹን ሰዎች ምን ይላል? ኦኬ ሄደን እንንቀለው ሲሉት እንክርዳድ ነው፣ አሁንማ ታየ፣ አሁንማ ተገለጠ፣ አሁንማ አወቅ ነው ሲሉት ኖ እሱን ነቅላለሁ ስትሉ ሌላውን ይዞብህ ስንዴውን ይዞት ይሄዳል። ምክንያቱም አንዳንዱ ስንዴ አብሮ ነው የሚያድገው ከእንክርዳዱ ጋር ተያይዟል፣ ስሩ ተያይዟል። ቀጭጫዋል እንጂ በቀላሉ ይወድቃል። እንክርዳዱ ያልነካቸው ሰዎች ምንም አይሆኑም። እንክርዳዱ የነካቸው ሰዎች ግን ሊጠፉ ይችላል። ታርጌቱ
አብሮ ይዞ ምን ማድረግ ነው? መንቀል ነው። ጌታ ደግሞ ዓላማው እነዛ ሰዎች እንዳይናኩ። አሁን ያ የሰው ስራ አይደለም። ኢቭን ፓስተሩ ያንን መስራት የማይችልበት ሰዓት አለ፣ ያልተፈቀደ ጊዜ አለ። ከኔ ጋር ናችሁ? ኦንሊ መላእክት ናቸው። አሜን አሜን። ኢትስ ኦኬ ኢዝ ኦኬ። ማንም እነዚህን የሚያገኛቸው መልአክ ነው። በደንብ መጥቶ ንቅል አድርጎ ይጥለዋል። እነዚህ አይነት ሰዎች ለፍርድ የተዘጋጁ ናቸው። ንስሐ አይገቡ። ሄሎ you can't change them. they are already እንክርዳድ ናቸው፣ ስንዴ አይደሉም። so don't waste your time. እንክርዳድን ስንዴ ማድረግ በፍጹም አይቻልም። ይቻላል? ቆይ ስንዴና እንክርዳድ ይለያያል አይደል? ሁለቱ ይመሳሰላል፣ ግን እንክርዳድን ስንዴ ላድርግ ብትለው ኖ from the beginning he is not born again. ቦርን አጌኖችን ነው ወደ ንስሐ የምታመጣው። ብትገስጸው፣ ብትመክረው፣ ብታበረታታው፣ ብትጸልይለት ቢደክምም he is born again። በስጋው እንኳን ቢደክም በደል ቢኖርበት ደክማ ብታገኛት ቦርን አጌኖች ናቸው። የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። እንደነዚህ አይነት ሰዎች ንስሐ አይመልሳቸውም። ንስሐ ስለማይመልሳቸው እግዚአብሔርም መጨረሻ ወዴት ነው? እዛ ሲሄድ ነው የሚቀጣው። ልጆቹ ከሆነስ እዚህ ምድር ላይ እንደ አባት ምን ያደርገናል? ይቀጣናል። ልጆች ስትሆን እዚሁ ምድር ላይ ዲሲፕሊን ያደርጋል። ቅጣቱ ደግሞ የእግዚአብሔር መሆኑን እናቀውና ይጣፍጣል። ልክ ትክክል ነው እግዚአብሔር ወይ እንኳን አደረከው የምንለው አይነት ነው። ወይም ደግሞ ማረኝ በቃ አጥፍቻለሁ የሚያስብልህ ነው። ንስሐ የሚያስገባህ ነው የእግዚአብሔር ቅጣት። እንድትጠፋ እንድትሞት አይደለም። ሲኦል እንድትገባም የሱ ፈቃድ አይደለም። ልጅ ነህ አንተ። እነዛኞቹ ግን ዝም ነው የሚላቸው እግዚአብሔር። ለገሃነም ነው ይዘጋጁት። ኦልሬዲ ተፈርዶባቸዋል። ምክንያቱም እንክርዳዶች ናቸው። ትልቁ ጥንቃቄ አድርጎ ያለው እንክርዳዱን እነቅላለሁ ስትሉ ስንዴው እንዳለ ይሄ የግሩፕ ነው። ግን ተጠርተዋል። የት ውስጥ ነው ያሉት? ቤተ ክርስቲያን ውስጥ። መስጊድ አይደለም ያሉት እነዚህ ሰዎች። ጠንቋይ ቤት አይደለም ያሉት። ዓለም ውስጥ አይደለም ያሉት። እንክርዳድ ያለው ስንዴ ውስጥ። ዓለማውያንማ ትለየዋለህ። ሊትራሊ ዓለማዊ ነው። አይደብቅህም ደግሞ ዓለማዊ መሆኑ። ይሄኛው ግን ቃላቶቹም በደንብ የቸርችን ነገሮች ያውቁታል፣ ግን አይኖሩበትም። ምክንያቱም የነሱ አይደለም፣ የመንግስቱ ልጆች አይደለም። ሁለተኛው ጥንቃቄ ቤተክርስቲያን የምታደርገው ይሄ ነው። በደንብ ዛሬ ልጨርሰው ይሄን ፓርት በደንብ እንዲገባ እንደ ትምህርት እንድንወስዱ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ እንሂድ። ቶሎ መጽሐፍ ቅዱሳችን አንደኛ ጢሞቴዎስ ምዕራፍ 4 መንፈስ ግን በግልጥ በኋለኛው ዘመናት አንዳንዶች የሚያስቱ መናፍስትና በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት እያደመጡ ሃይማኖትን አንዲት ሃይማኖት ነው ያላት አይደለም። አሁን ይሄ ሃይማኖት ካቶሊክ ነው ወይስ ኦርቶዶክስ ነው ወይስ ፕሮቴስታንት ነው ወይስ ደግሞ የትኛው ነው? ኒው ኤጅ ነው? የትኛው ነው? በክርስቶስ ኢየሱስ ያለውን እምነት ነው የሚክዱት፣ ያስክዳሉ። He's not talking about Orthodox, he's not talking about Catholic. ሃይማኖትን ይክዳሉ።
በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ፣ አምነው እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። እግዚአብሔር የፈጠረውም ሁሉ መልካም ነውና ከምስጋና ጋር እያለ ይናገራል። ግን አንድ ነገር ነው፣ የአጋንንትን ትምህርት እያደመጡ ይላል። ሃይማኖት ላላቸው ሰዎች ታርጌት አድርጎ ነው የመጣው። ትግሉ ላመኑት ሰዎች ነው። ምን መስሎ የመጣው? ደንበኛ የክርስትና ትምህርት አስመስሎ ከክርስቶስ ከመንግስቱ ቃል ጋር የማይዛመድ ለመነጠቅ የማያዘጋጅ ለንስሐ የማያዘጋጅ ከክርስቶስ ባህሪና ኪዳን ጋር የማይመሳሰል ነገር ግን ክርስትና የሚመስል የአጋንንትን ትምህርት እያመጡ የሃይማኖተኞችን ሰዎች ለመንጠቅ ይፈልጋል። ሁለተኛው ታርጌት በቤተ ክርስቲያን ውስጥ የአጋንንት ትምህርቶች በደንብ አድርገው ዴሊብሬትሊ ይገባል። በጣም መጠንቀቅ። እስከ ዛሬ ድረስ እስከ ነፍሳችን እየታገልን ያለ ነው። የተሳሳተ ትምህርት ሲመጣ አላርጅክ መሆን አለበት። በቃ አለዛ እኔ ለራሴ በግሌ እጠየቃለሁ። ምክንያቱም አዜ ፓስተር እጠይቃለሁ። አንዱ እረኞች እውነተኛ እረኞች ለይተው የአጋንንት የሆነውን የአጋንንት የእግዚአብሔር የሆነውን የእግዚአብሔር ብለው የለዩ መንጋውን መናጠቅ አለባቸው። መንጋውን መጠበቅ አለባቸው። ዋጋ ያስከፍላል። ኦፍ ኮርስ ዋጋ ያስከፍላል። ከብዙ ሰው ጋር ያጋጫል። ኦፍ ኮርስ ከብዙ ሰው ጋር ያጋጫል። ብቻህንም ሊያስቀርህ ይችላል። ዋትኤቨር አት ኤኒ ኮስት መንጋውን ግን ከስህተት አስተምሮ ከአጋንንት ትምህርት መጠበቅ አለ። ለዚህ ነው ዘው ተብሎ ይሄ ይጋበዝለት፣ ዘው ተብሎ ይሄ ይምጣለት፣ ዘው ኖ ኖ ኖ ኖ። መንፈሳዊ ነገር እንደሱ አይደለም። አንዳንዶች የአጋንንትን ትምህርት ምን እያደረጉ እያደመጡ ይላል። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ነው። ሌላ ኢየሱስን የሚሰብኩ ይላል። የት ነው? ይሄም ቤተ ክርስቲያን ውስጥ ነው፣ መስጊድ ውስጥ አይደል። የሰይጣን ትልቁ ታርጌት ማን ነው? እውነተኛው ኢየሱስ፣ እውነተኛው የኢየሱስ ክርስቶስ የመንግስቱን ቃል በክርስቶስ ሰው አምኖ እንዳይድን ሃይማኖተኛም ሆኖ ቤተ ክርስቲያንን መስሎ ሊመጣ ይችላል። ወይ ምእመን መስሎ እንክርዳድ፣ አገልጋይ መስሎ ደግሞ ሐዋርያት፣ የውሸት ሐዋርያት ይላል። አልሰማችሁኝም? ብዙዎቻችሁ የምትከተሏቸው ሰዎች ጌስ ቢ ኬርፉል አም ቴሊንግ ዩ ናው ቢ ኬርፉል። they are not apostles, real apostles are. ምክንያቱም ዮሐንስ ራእይ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን እንደታገስካቸው ነገር ግን በኋላ ዝም እንዳላልካቸው አውቃለሁ ይላል። ነቢያት ሳይሆኑ ነቢይ ነን የሚሉት ግን አስተምህሯቸው ሌላ፣ የሚለቁት መንፈስ ሌላ፣ የሚመሰርቱት መንግስት ሌላ፣ ምድራዊ፣ ስጋዊ፣ አጋንንታዊ፣ የውሸት። ቢ ኬርፉል፣ ቬሪ ቢ ኬርፉል። ቅዱሳን የሐሰት አስተማሪዎች ይላል አይደለም? ቅድም ያልነው የሐሰት አስተማሪዎች ናቸው። ዮሐንስ ራእይ ላይ ደግሞ ያለው የሐሰት ሐዋርያትና አንዳንዶቹ የሐሰት ነቢያት ናቸው። ሌሎቹ ደግሞ የሐሰት እረኞች ናቸው። they are not pastors but they are calling themselves pastors. they are foolish, very foolish people. ሰይጣን አካሉን ክርስቶስን እንዳይተበክ ክርስቶስን እንዳይመስል ሌላ የሚመስል ነገር ይሰጠዋል። በቃ ሰውየው እዛ ይኖራል፣ ይቀጭጫል፣ አያድግም።
እግዚአብሔርን ነገር አያውቅም። ስለ ክርስቶስ ትነግረው ላዩን ነው የሚነግርህ፣ በውስጡ ሕይወት የለም፣ የሞተ ነው። እነዚህን አይነት ነገሮች የእግዚአብሔር መንግስትንና የእግዚአብሔር መንግስት ያልሆነውን በደንብ አድርጎ ለይቶ አስተማረን፣ በግልና በማህበር ከዛ በአገልግሎት ውስጥ። አንዳንዶች ይላል የኒቆላውያንን ትምህርት አምጥተው ይላል አይደል? የኒቆላውያንን ትምህርት አሁን እኮ ብዙ አለ በቸርች ውስጥ። ሀበሻው ቸርች ውስጥ አለ፣ ነጩ ቸርች ውስጥ አለ፣ ጃፓን ቸርች ውስጥ አለ፣ አፍሪካማ ሞልቶታል። አሁን ዝም ብለህ ሄደህ ኦፕራን እኮ ብጠይቃት ኦፕራ ምንድን ነች ብላ ክርስቲያን ነኝ ትልሃለች። ኖተ ክርስቲያን በፍጹም እሷ ያጋንንት ልጅ ነች። ሊትራሊ የተሰጠች ለአጋንንት የተሰጠች ሴት ሰው ነች። ቢኮዝ ሺ ኢዝ ፌመስ ሶ ዊ ሃቭ ቱ ጀስት ፎሎ ሄር ቢኮዝ ሺ ኢዝ ሪች ዛት ሚንስ ሺ ጀስት ጌት ቱ ሄቨን። የክርስቶስ ተቃዋሚዎች ናቸው እነዚህ። ጎቱ ቫቲካን እሱ ቢያስተምረው ይሻላል። እነሰን ጊዜ ሰጥቼው እኔ ስለ ኦርቶዶክሱ በነገራችሁ ይሻላል። ጎቱ የኛ ሀገር ፉል ኦፍ የገሃነም ደጅ እኮ ነው ቸርቹ። የክርስቶስ ተቃዋሚ ነው ትምህርቱ ሁሉ፣ ገድሉ፣ ስንክሳሩ፣ አንድምታው በፍጹም የክርስቶስ ትምህርት አይደለም። የክርስቶስ ተቃዋሚ ነው። ግን ኢትስ ሪሊጅን። ኢየሱስ ካልክ እንደ እባብ ብድግ ይልብሃል። ለምንድን ነው ኢየሱስ ሲባል እንደ እባብ መርዛማ የሚሆነው? ዋት ኢዝ ዜር ስፒሪት? ቢ ኬርፉል። የሃይማኖት መልክ አላቸው፣ ግን ኃይሉን ክደዋል። ይመሳሰላል። በአገልግሎትም ውስጥ ምእመንም ውስጥ ሊገቡ ይችላሉ። በግል ደግሞ ቅድም መጀመሪያ ክፍል 1 እና ክፍል 2 እንተናገር ነው። እንዴት ነው ራሳችንን እንጠብቀው? አንድ ነገር ነው ማወቅ እና ማመን። እስከ መጨረሻው የምንከተለው ክርስቶስ ነው፣ ክርስቶስ ነው፣ ክርስቶስ ነው። ከክርስቶስ በቀር ሌላ ነገር እንዳላቅ ቆርጫለሁ ይላቸው። ከእንግዲህ አታድክሙኝ፣ እኔ ያመንኩትን አውቃለሁ። በስጋዬ ማህተም የክርስቶስን መስቀል ተሸክሜያለሁ። ትንሽ ሰው በግዝረት እንኳን ትንሽ ስተት ለመግባት እንደ አውሬ ነው የሚዋጋው ጳውሎስ። ኖ ጀዘቤል ቸርች ውስጥ ነው ያለችው። የኤልዛቤል መንፈስ ይላል አይደል? ቤተክርስቲያን ውስጥ ነው እየነገረው ያለው፣ ስለ ዓለም አይደል። አሁን ቤተክርስቲያንና ዓለም በምንድን ነው እስቲ ዲስቲንክሽናችንን ንገሩት እስቲ። እዩና ክርስቲያኑን ይሄ ክርስቲያን ነው ይሄ ዓለም ነው በሉኝ እናንተ። ናውኤዴይስ በተለይ አሁን ያለው ቸርች this coming generation, what is the difference, what is their distinction between this born again እና የተለወጠ ከዓለም የወጣ ከዓለም ጋር የተለያየ ከሰይጣን ጋር የተለያየ ሰው እና ዓለምን መደባለቅ አይቻልም። ድብልቅልቅ ከሆነች ባቢሎን ይላታል መጽሐፍ ቅዱስ። ከባቢሎን ውጡ ነው የሚለው አይደል? ዮሐንስ ራእይ ላይ እኮ አንዱ ባቢሎን ላይ ውጡ ነው የሚለው። እኔ ጋር ናችሁ? ውጡ። ብዙ አምልጠህ መጥተሃል፣ ብዙ አምልጠሽ መጥተሻል። ከዚህም በኋላ በህይወት መንገድ እሱም ክርስቶስ እስከ መጨረሻው ክርስቶስ ክርስቶስ ክርስቶስ። ሌላ መሰረት የለም፣ ሌላ ፍሬ የለም።
አሜን። ሶ እንዲህ አይነት ሰዎችን ልንገራቸው፣ ስለ ጸጋ ስበኳቸው። ጸጋ ለነሱ ለኃጢአት መስሪያ ነው የሚጠቅም። ጸጋ ለኃጢአት መስሪያ አይደለም። ጸጋ ከኃጢአት አምልጠህ የእግዚአብሔር መንግስት ውስጥ እንድትገባ በሱ መንግስት እንድታድግ ደቀ መዝሙር እንድትሆን። ሁለት ደቀ መዝሙር ነው የሚያወራው እዚህ ቦታ። የመንግስቱ ደቀ መዝሙር ነው የሚለው። እዛ አንብቡት፣ ቅድም ያነበብኩት ከ51 ላይ የምኑ ደቀ መዝሙር? የመንግስቱ ደቀ መዝሙር። የዓለም ደቀ መዝሙር ሆነ የመንግስቱ ደቀ መዝሙር መሆን አትችልም። ትችላለህ? ኦኬ። ሁለተኛው ደቀ መዝሙር የሚለው ቃል ሊትራሊ የክርስቶስ ደቀ መዝሙር ነው። ሰው የክርስቶስ ደቀ መዝሙር ስትሆን ነው የመንግስቱ ደቀ መዝሙር። ይኔ የክርስቶስ ነኝ፣ እምብኖረው ለክርስቶስ ነው። የክርስቶስን ባህሪ ነው የምኖረው እንጂ በአፌ ዝም ብዬ የምናገረው አይደል። ክርስቶስ ባንተ ውስጥ ሲኖር የሚሆንልህ ባህሪ አለ። አሜን። ባንተ ውስጥ የሚመጣ የሚኖር አብሮ የመንግስቱ ባህሪ አለ። ያ የመንግስቱ ባህሪ አብሮ ሲኖራል አብሮ ይኖራል። ሶ ዲስ ዴይስ ስፔሻሊ ዲስ ዴይስ ቢ ኬርፉል። አሁን ማወራው ይሄ በስጋ ስለደከሙ ክርስቲያኖች ምናምን አይደለም። እሱም ባለፈው ተምረናል። ለሱ ክርስቶስ ዋጋ ከፍሏል። ያወራን ያለነው የእግዚአብሔር ልጆችና የመንግስት ልጆች የተጠሩና የሚመረጡ ነው። በዚህ ልጅ ቋጨው ሲደመድመው ጌታ ምን አለ? የእግዚአብሔር መንግስት መልህቋን ወደ ውሃ ወደ ባህር የጣለች እና በመጀመሪያ ሁሉን ሰበሰበች እና ወደ መርከቡ አስገባች። ያ ምንድን ነው? መጠራት ነው። አንድ ባህር ላይ መልህቅ የሚጥሉ ሰዎች ያገኙትን አፍሰው ያመጣሉ። ሁሉም መጥቷል። እዛ ውስጥ ምኑ አለ? ጊንጡም አለ፣ አሳውም አለ፣ እባቡም አለ፣ እንቁራሪቱ አለ፣ ሽሪምፑ አለ፣ ምንድነው ይሄ ክራቡ አለ። ያ አመጡት። ሁሉም ሎብስተሩ አለ፣ ጀሊፊሹ አለ፣ ስታርፊሹ አለ፣ መርዘኛው ምናምን ሁሉ አለ። ሰበሰበ። ከዛ በኋላስ ዘ ሰከንድ ስቴፕ ነው የእግዚአብሔር መንግስት የሚለው። ይሄን ነው የምትመስለው። ዘ ሰከንድ ስቴፕ መምረጥ። ምን አድርገው? ይሄን ወርውረው፣ ይሄን ወርውር። አንነገር ወቁ። በግልም ስንጠራ እንዳለን የተጠራ ነው። ከዛ በኋላ ግን ቀስ በቀስ ልብስህን ያስወልቅሃል። ይሄ ቆሻሻውን ልብስ፣ ቆሻሻውን ባህሪ፣ ቆሻሻውን አመለካከት፣ ቆሻሻውን እምነት፣ ከእግዚአብሔር ያልሆነውን ትምህርት፣ ከእግዚአብሔር ያልሆነውን እምነት ያስጥልሃል። ሊያጸዳህ ነው። ይቀርጽሃል። ከዛ ብዙ ነገር ወደ ባህር ይጣላል። ጸዳህ። አሁን ክርስቶስን ስትመስል እዚሁ ተቀመጥ ይላል። አልሆንም ካልክስ ይጠብቅህና ፍሬ ካላፈራ አንስቶ ምን ያደርጋል? That's what it says። መመረጥና መጠራት በጣም ይለያያል። የመጀመሪያ ወደ ጌታ ኑ ሲባል መጠራት ነው። ከዛ በኋላ በክርስቶስ ትምህርት አንጸህ አስተምረህ በእምነት በእግዚአብሔር ቃል እውቀት ውስጣቸውን እየገነባህ ብዙ ነገር እየተለወጡ እየተሰሩ መጡና የሚነጠቁ ክርስቲያን ታደርጋቸው። ዘመኑ እግዚአብሔር እያጠራ ያለበት ዘመን ነው። እንዴት አድርጎ አጋንንት እያመለከ ሰው ስለ ዘሩ ወይም ስለ ባህሉ ስለምኑ አጋንንት ላይ እንዴት
አብሮት ይፎዝ ይሆናል። እኔ አንዳንዱ የማይገባኝ ነገሮች አሉ። how come if you know that's from devil why you choose it? ሰይጣን የዚህ ምድር ነገር የለውም። ሰይጣን ነው። የሰውን ልጅ ሊያርድ ሊገድል ሊሰርቅ ነው የሚመጣው። አልቲሜት ጎሉ አንተን ሲኦል ውስጥ ማስገባት። የጥንት የጠዋቱ የአባቶቼ እናቶቼ የሚባል ነገር እዚያ አይሰራም። የሚሰራው ከሰማይ የመጣው ከሁሉ ይበልጣል። አንዱ ጌታ የሁሉ ጌታ ነው። በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል። ያመኑት ጸድቀዋል፣ ያላመነው ግን አሁኑኑ ተፈርዶበታል። ኦኬ፣ በዚህ እንደምድመው ይሄ መልእክት ሲነግረን በመጨረሻ ፍርድ እንዳለ እየነገረናል እንዴ? በመጨረሻ እኮ ወይ መንግስተ ሰማይ ወይ ሲኦል ነው የሚልህ እያወራህ ያለው። ወደ እቶን እሳት የሚለው ገሃነምን ነው። is he joking or it's just he's telling you what is going on there after life? so ህይወት ክቡር ነው። ያውም የሰው ህይወት በጣም ፕሪሺየስ የሆነ ነገር። you are extremely precious ነህ። ብናቀው ሰው extremely precious ነህ። በፍጹም እግዚአብሔር በመልኩና በምሳሌው የፈጠረው ሌላ ነገር የለውም። በፍጹም ለመላእክት እንኳን ያልተሰጠውን ልጁን ለሰው ነው የሰጠው። ለመላእክት ያላስገዛውን እኮ ይላል መጽሐፍ ቅዱስ። ከመላእክትስ አንተ ልጄ ነህ ያለው ከቶ ለማን ነው ይላል ዕብራውያን ምዕራፍ 1 እና 2 ነው። በጣም እግዚአብሔር የወደደው ሰው ነው። ግን ሰው ዓላማውን ይሄ ፕሪሺየስነቱን ለሆዱ ሸጠው። ምን ሆነ? ሆዱ አምላኩ፣ ሆዳቸው አምላካቸው። ሶ ዴፊኒሽናቸው ሁሉ ሆድ ነው። ብቻ ፌመስ አድርገው እንጂ ይሸጠዋል። ብቻ ዳቦ ስጠው እንጂ ይሸጠዋል። ሄ ዳቦም እኮ በቃ የሚባልበት ሰዓት ይመጣል። አፍም የሚዘጋበት ጊዜ አለ። ጉሮሮም ይዘጋል። ሳምባም መተንፈሱን ያቆማል። እነዚህ ትምህርቶች እጅግ አስፈላጊ ናቸው ወገኖች። የዮሐንስ ራእይ ከ1 እስከ 3 ለሰባቱ አብያተ ክርስቲያናት እነዚህን ትምህርቶች ናቸው። መጣብሃለሁ፣ መቅረዝህን እንዳልወስድ ንስሐ ግባ እያለ መልአክ ይለዋል አይደል? በዚህ ቤተ ክርስቲያን ላለው መልአክ በዚሁ ልንገራችሁ። በዚህ ቤተ ክርስቲያን ያለው መልአክ ሲል ገብርኤልን ነው እንዴ? ሚካኤልን ነው? ፓስተሩን ነው? because he's responsible, he's a leader, he's assigned as an angel there. Be careful. ጴንጤ የሚመስል ቸርች መዓት አለ። አጋንን ተሞልተን የምትመጣው I don't know. check they are going to church but check their spirit after አንድ ሳምንት እዛ ቆይቶ ሲመጣ ኤው መንፈሱ በሙሉ ይለወጣል። እንደገና በጸሎት ነው የሚወጣል። ሄሎ ኦኬ። በዚህ መጨረሻ ለልጆች ተጠንቀቁ። ሆረር ፊልም የሚያዩ ልጆች በተለይ ለልጆች በደንብ ደሊብሬት አድርገው ሆረር ፊልም የሚያዩ ከሆነ it is deliberately
አጋንንት ማስገቢያ ነው ወደ ህፃናት። ሰውም ቢሆን ትልቅም ቢሆን አንድ እዚህ ሀገር እዚህ ቤት ከተማ ውስጥ አንድ እህት አጋንንት ጠላት ያዋጋት ነበርና ወጥቶ ሲወጣ ምንድነው ሆረር ፊልም ነው የምታየው። ትልቅ ሰው ነው ሆረር ፊልም። ቢ ኬርፉል። ከልክሉ ልጆች ኢቭን አስተምህሮች፣ ስብከቶች፣ ምኖች በጣም አግሬሲቭሊ ነው ልጆቻችንን እንጠብቅ። ያለ ፈቃዱ እጃቸውም እንዳይጭኑባቸው። አም ሲሪየስ እንደዛ ነው የማወራው ለጓደኞችም ለወንድሞችም። ምክንያቱም መንፈሳዊ ዓለም ትስሪ ነው። ህፃን ትልቅ ምናምን አይደል፣ ገና አብሮ ሲረገዝ አብሮ ይወለዳል። ታውቃለህ፣ ህፃን ልጅ እናቱ ማህፀን ውስጥ አጋንንት ይዞት ይወለዳል። have to deliver him። ለዚህ ነው ለእግዚአብሔር የሚሰጡት። ህፃን ሆነ ሲዋጋ ቼክ አድርገው። አንድ ጊዜ እዛ መስሪያ ቤት ውስጥ ሙሉ ጊዜ ፉል ታይም አገልጋይ አይደለሁም የነበርኩት እና መስሪያ ቤት ኃላፊ ነበርኩና የኛ መስሪያ ቤት ውስጥ ተላላኪ ናቸውና እናትና እኔ እሳቸውን ማዘዝ ወጣት ነኝ፣ ክፍል ኃላፊ ነኝ። የቡና እና የሻይ ጊዜ ቢሮ ነው አለች። ደወል ጥር ታደርጋለህ፣ ይመጣሉ። ቡና አምጡልኝ፣ ሻይ አምጡልኝ፣ ብስኩት አምጡልኝ ትላለህ፣ ያመጣሉ። ጠዋት ገብተው ቢሮህን ያጸዳሉ፣ ስትወጣ ደግሞ ቢሮህን ያጸዱልሃል። እድሜያቸው ትልቅ ስለሆነ እኔ ነኝ ቀድሜ ገባና አጸዳዋለሁ ቢሮዬን ራሴ እሳቸውን ለማገዝ። በኋላ ግን መተው እባክህ ዳንኤል ልጄ ይሄ እንጀራዬ ነው፣ ገብቶኛል ለኔ ብለህ ነው፣ ግን እንጀራዬ ነው አሉ እና እኔ ላጽዳ። ሌሎቹ ነይ እስቲ ምን እስካሁን ትቆያለች፣ ቡና አምጪልኝ ቶሎ። ስትየዋ እኮ እናት ናቸው። የእንጀራ ጉዳይ ሆኖ እንጂ የሚከበሩ ሰው ናቸው፣ የሚታገዙ ሰው ናቸው፣ ሰው ናቸው። ሰው በቃ እንዴት አድርጌ ልንገራቸው? ከሲዜ ሁማን ቤ እኔ ነኝ ራሴ ካፌቴሪያ ሄጄ ቡና ግን በኋላ ምን አሉ? እንጀራዬ ነው ዳኒ፣ ከስራ አባረራለሁ ይንካላ። እሺ ማማ እኔ እርስዎ ማዛቸው፣ ግን ሰዓቱ ሲደርስ በቃ ራሱ ይዞ ይመጣ። በኋላ ወደ ጌታ መጣናቸው። ልጃቸው ያን ጊዜ ወደ 11 ዓመቱ ምናምን አካባቢ ነው። ቸርች ይዘውት መጡ። ኃይለኛ ጸሎት ቸርች ይዘው ሲመጡ አጋንንት ልጁን አስጨው። ተንደፋደፈ፣ አጋንንቱ ወጣለት። ሲጮህ እናቱ ነች ይዘው የመጣችው። ገና ህፃን ሆኖ ለኔ ነው የተሰጠው አለ። የት እንደተሰጠ ቦታውን፣ መቼ እንደተሰጠ፣ እንዴት እንደተሰጠ ህፃኑ ልጅ አጋንንቱ ይናገራል። አጋንንቱ ወጣ። አንድ ቀን እናትየውን ጠራኋቸው። ማማ እዚህ ቦታ በዚህ ቀን በዚህ ጊዜ ሄደው ነበር እንዴ አልኳቸው። አዎ ልጄ ምን ላድርግ፣ ልጄ ስለሚታመምብኝ ህፃን ሆኖ ወስጄዋለሁ። በዛች ቀን በዛ ሰዓት ነው የገባው። ልጅ አብሮ ያድጋል። ከዛ በኋላ የመንግስቱ ለመሆን ችግራል። ተቃዋሚ ነው የሚሆነው። መጠጣት ነው የሚፈልጉት እንደዚህ አይነት ሰዎች። ዓለምን ነው የሚፈልጓት፣ ዳንኪራውን ነው የሚፈልጉት። እኛ ስጋ ይመስለናል። ኖ ኢትስ ስፒሪት። እንዲህ አይነቱ ነገር ሙሉ ለሙሉ ጽዳት ይጠይቃል። ጽዳት ደግሞ ንስሐ፣ ሙሉ ንስሐ። ከስር መሰረቱ ሰይጣንን ምን ማድረግ? ከዘር ማንዘር በቃ ከቤተሰብ ከዚህ የመጣውን ክዳል። ከእንግዲህ ከስጋና ከደም አልተወለድኩም፣ ከማይጠፋው ከሕያው ከእግዚአብሔር ልጅ እሱም በማመን ወደሚገኝበት ጽድቅ ተመልሻል። ከእንግዲህ አንተ መንግስት አይደለም፣ የአዳም ልጅ አይደለሁም፣ የእግዚአብሔር ልጅ ነኝ ብዬክነው። በደም አጥር ትሰራለህ፣ በኪዳኑ አጥር ትሰራለህ፣ በምህረቱ አጥር ትሰራለህ።
ከዛ በኋላ ለልጅ ልጆቼ መንፈስ ቅዱስ ይሆናል። ለእናንተ ብቻ አይደለም ይላል አይደለ? ለልጆቻችሁ ከእናንተ በኋላ ለሚመጡት ለልጆቻችሁ ሁሉ ነው መንፈስ ቅዱስ። So there is a spirit, you need to rebuke it, don't entertain it. By the way, የማይድኑትን ሰዎች ይሄ አጋንንት የላካቸው ምናምን ባለማወቅ ኢንተርቴን ስናደርጋቸው ስናንቆለጳጵሳቸው ምን ብትላቸው it's waste of time. አጋንንትን ብታንቆለጳጵሰው አጋንንት ሰይጣን ምንድነው? ሰይጣን የገሃነም ደጅ ስሙን ሊቀየር ይችላል። ሶማሌ ሲሄድ ሌላ ስም ይሰጠዋል፣ አፋር ሲሄድ ሌላ ስም ይሰጠዋል፣ መሀል አዲስ አበባ ሌላ ስም ይሰጠዋል። አዲስ አበባ ሲደርስ ከረባት ይለብሳል፣ ገጠር ሲሄድ ጋቢ ይለብሳል። እዚህ ሀገር ሲመጣ ደግሞ ገዋንም ሊለብስ ይችላል። መነኩሴ ሊሆን ይችላል፣ ጳጳስ ሊሆን ይችላል፣ ፓትርያርክ ሊሆን ይችላል፣ ሐዋርያ ነኝ ሊልህ ይችላል፣ ነብይ ነኝ ሊል ይችላል፣ ፓስተር ነኝ ሊል ይችላል፣ ወንጌላዊ name it. That is playing game with devil. ሙሉ ለሙሉ ዓለምና ሰይጣን ምን አድርገናል? ክደነዋል። ኖ ኢንተርቴን። ደስ የሚለው ሙሉ ንስሐ ከገባ ሰይጣን ግዴታው ነው፣ ይሸነፋል። ደስ የሚለው ፓርት እሱ ሰይጣን የተሸነፈ ነው። ባይዘው የተጣለ ነው፣ የወደቀ ነው። የሚሸነፈው ወደ መንግስቱ የመንግስቱ ደቀ መዝሙር የክርስቶስ ደቀ መዝሙር ስትሆን በአንተ ላይ ስልጣን የለውም። የገሃነም ደጆች አይቋቋም። ከዛ በኋላ ሙሉ ኃይል አለ፣ ሙሉ መብስ አለ፣ ሙሉ ነፍስ አለ፣ ሙሉ መንፈስ አለ። ጸንተ ምን ማረግ በቃ ኢየሱስ ጌታ ነው። መጠራት እና መመረጥ ልዩነት በጣም አለው ወገኖች። አውሽ ብዙ ነገር ብናወራ ግን በሰዓት ሪስትሪክትድ አንድ ነገር አውቃለሁ ያመንኩት ሲጨርስ የሞት ፍርሃት የሚባል ይሄ የሲኦል የስጋ ፍርሃት አለ። ሰው በስጋው ይፈራል። የሞት ፍርሃት ግን የለው። ስጋው ፍርሃት ሊለው ይችላል ሊገደል ሲል አይደል? የሲኦል ፍርሃት ግን አይመጣበትም። ምክንያቱም ወዴት እንደሚሄድ ሰይጣን አምላክ የነበሩ ሰዎች ዋናው እዚህ ሀገር እዚህ አሜሪካ ውስጥ የመጨረሻው ቃሉ እያለ ነው ጠፍቶ በቃ ገሃነም ሲመጡ እያያቸው ማለት ነው። ሰርፕራይዝ አድርገው ታጋንንቶች እድሜውን በሙሉ ኤቲስ ሲከራከር የመጨረሻውን ስትንፋስ ስትመጣ ደንግጦ አጋንንት ታይተውት ሪል መሆኑን ሲኦል ሪል መሆኑን እያዩ ነው ሄዱት። This is your day. It's not tomorrow. Today is your day. የመዳን ቀን እስቲ ዛሬ ነው። አትፍሩ፣ በቃ አትፍሩ። ፍርሃት አይደለም፣ እውቀት ነው የሚጠቅመን፣ እምነት ነው የሚጠቅመን። አሜን አሜን። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ግን ለሚያምኑት ነው፣ ንስሐ ለሚገቡ ነው፣ እግዚአብሔርን ለሚፈሩት ነው። እግዚአብሔር የወደቁትን ያነሳል፣ በድካማቸው ይራራል፣ የስጋን ድካም ያውቀዋል። ለዚህ ለሞት ከተሰጠ ሰውን ማን ያድነኛል ብሎ በክርስቶስ ኢየሱስ እግዚአብሔር ይመስገን ይላል። እግዚአብሔርን እናመሰግናለን። በስጋ ድካሜ እንኳን ግን የማን ልጅ አይደለንም? ንገሩት። የዲያብሎስ ልጅ አይደለውም። ሰይጣንና ስራውን ሙሉ በሙሉ እቃወማለሁ። ስትቃወሙት ሙሉ ለሙሉ ተቃወሙት። በቃ
ችግሩ በጥቂቱ ትቃወሙና በብዙ አምናችሁት ልትመጡት። ሙሉ ለሙሉ ተቃውሞ እምነት እያደገ ይሄዳል። አሜን አሜን። መሸሽ አለበት። ድል ባንቺ ውስጥ የክርስቶስ ኃይል አለ። ስጋሽ ቢደክም ቢዋጋሽ ዙሪያሽን ቢዞር ሊውጥሽ ቢሞክር አንቺ እሱ አይደለሽ፣ ክርስቶስ ውስጥ ነው ያለሽ። ተቃውሞ ሸሻ። ድል ለአማኞች ለአካሉ። እነዛኞቹን ተዋቸው። እንክርዳዱ ሰው አይደለም ያወጣው፣ ይመጣና መልአክ ያወጣው። It is not about show. ሾው ቢሆን በእውነት እዚህ መኖር የለብንም፣ አያስፈልገንም። ሌላ ብዙ የምናሳየው ነገር አለ። ምድራዊ ነገር ፈልገን ቢሆን ቦታው ሌላ ነው። ይገኝበትና እናውቀዋለን። ግን በዓለም ካለው በክርስቶስ ያለው ስለሚበልጥ እዚህ አለ። ከጌታ ጋር አለው በውስጥ ከጌታ ጋር ለዘላለምም በቤቱ እኖራለሁ። ቸርነቱ ምሕረቱ በሕይወቴ ዘመን ሁሉ ይከተሉኛል። ሃሌሉያ። ለሚፈልጉ ለሚጠሙ ሁሉ በድካማቸው ምሕረት እያበዛ ያሻገራል። እሳት የተነጠቀ ትንታግ ነው። ልቀቅ እያለ ወዳለችና ብዙ ወዳለችና ልቀቃት እያለ። ሃሌሉያ። ይሄ የቅዱሳን ድምፅ ነው። የእውነተኛዋ ቤተክርስቲያን ድምጿ ነው። እንጸልይ።